ሃይሚ ንዴትና ቅናት ተጨማምሮባት የምታደርገውን ነገር ሁሉ እስከማታቅ ድረስ እንደዚህ እየሆነች አንተ ጭራሽ እኔን ተረጂም ተላታለህ። እሷ እንደዚህ ግራ ገብቷት የምታደርገውን እያጣች ከህይወቴ ውጪ። ሃይሚ በጣም አደገኛ ቅናት ውስጥ ነው ያለችው። ተደፈርኩኝ ባይነት ውስጥ ነው ያለችው። እንኳን አንተ ሌላ ሴት ልታስረግዝ ይቅርና ከሌላ ሴት ጋር እንደምትጀምር ራሱ ላይምሮዋ መንገር ይከብዳታል። እንኳን ከሌላ ሴት ልጅ ኖሮክ ማለት ነው። ይሄንን ለመረዳት የግድ አንተን ቡርኬ መሆን አይጠበቅብንም። አንተ ለሃይሚ የነገርካት ነገር መርዶ ነው። አንተ ከሌላ ሴት ልጅ ሊኖርህ እንደሆነ ማሰብ ለሃይሚ መርዶ ነው። ሰው መርዶ ሰምቶ ደግሞ ለመረጋጋት ጊዜ ያስፈልገዋል። አይምሮ እስከሚረጋጋ ድረስ ማለት ነገሮችን አብላልቶ ወደ መፍትሄ እስከሚደርስ ድረስ መታገስ ያስፈልጋል። መታገስ ከሌለ ግን ሁለታችሁም ትጠፋፋላችሁ ማለት ነው። አንተ ከሷ ትሻላለህ በሰዓቱ። አንተ በሰዓቱ አልደነገጥክም፣ ደንግጠ ጨርሰሃል። እሷ ግን ደንግጣ አልጨረሰችም። አንተ ከሌላ ሴት ልጅ ሊኖርህ እንደሆነ ማሰቡን ማለት ነው። እሷ እስክትረጋጋ ድረስ መጠበቅ ነበረብህ። እዩን አልፈልግም፣ እኔ ካንቺ ጋር መቀጠል አልፈልግም ከማለት ውጪ ምንም ላረጋችሁ። እዩን አልፈልግም ስላልካት ብቻ ነገሮቹን አንተ ስላልፈለክ ብቻ ያንን ነገር እንዲህ በቀላሉ መተው የሚቻል ይመስልሃል? የሆነ ሱቅ ቦታ ሄደህ እኮ የሆነ እቃ ጠይቀህ እቃውን አይተህ ካልተመቻህ አልፈልግም እንደምትለው አይነት ነገር ነው። አሁን አንተ እዚህ ጋር እየተናገርክ ያለው ጉዳዩ እኮ የልጅ ጉዳይ ነው፣ የሰው ጉዳይ ነው። ሰው ነው ውስጡ ያለው፣ ሆዷ ውስጥ ያለው። አልገባህም? እንዲያውንም እንዴ ሆዷ ውስጥ ያለው ሰው ነው እያልኩ ነው። እፈልጋለሁ ስላልፈለክ አልፈልግም የምትልበት እኮ ሁኔታ ውስጥ አይደለም ያለኸው። አሁን በአንተና በእዩ መሃል ያለው ጉዳይ በጣም ትልቅ ኢሹ፣ በጣም ትልቅ ጉዳይ ነው በመሃላችሁ ያለው። ይሄንን ጉዳይ ደግሞ አስፈተህ ማሰብ አለብህ። ምክንያቱም ልጁ ያንተ አለመሆኑ ማስረጃ ያስፈልጋል የግድ ማለት ነው። ምክንያቱም ይሄ ኬዝ ቀላል ነገር አይደለም። አልፈልግም ስላልክ ብቻ ነገሮችን ማለፍ የምትችልባቸው ሁኔታ ላይ አይደለም አሁን ያለህበት ሁኔታ ማለት ነው። በማስረጃና በማስረጃ ብቻ ነው እዩን ልትገላገላት የምትችለው። ያለው አማራጭ እሱ ብቻ ነው። አንድ አማራጭ አለ፣ እሱ ልጠቁም። እዩን ፖሊስ ጣቢያ ሂድና በጣም ብዙ ጊዜ ቪዲዮ ላይ ተናግሬዋለሁ። ልጁ ያንተ እንዳልሆነ አስረዳ። እንዲሁ ከመሬት ተነስታ ስሜን እያጠፋች ነው፣ ከመወዳት ፍቅረኛዬ ጋር ችግር ውስጥ ገብቻለሁ፣ በዚህ ጉዳይ እዩ ነገሮቹን ሁሉ እያወሳሰበችብኝ ስለሆነ ስርዓት እንድትይዝ አድርጉልኝ ማለት ትችላለህ። በራስህ እርግጠኛ ከሆንክ እንደዛ ማድረግ ትችላለህ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። መሸሹ ነው ወጥቷል። ያሱሉም ከዚህ ጋር ደለት ሲረጋጋው ይተዋል ወይ ነገር ከነገሮች መሸሽ፣ አንተ ከፈጠርካቸው ጉዳዮች መሸሽ፣ ከነገሮች መሸሽ መቼም መፍትሄ ሆኖ አያውቅም። አንተ ከዛ ነገሮች በሸሸህ ቁጥር ነገሮች ተደራርበው ነው የሚጠብቁት። አንተ ግን ወይ ቤት ውስጥ ተደበቅኩኝ ምናምን ልትል ትችላለህ። የባሰ ነገሮች ተጠራቅመው ነገሮች ተወሳስበው ታገኛቸዋል። እዩ እውነትም አርግዛ ከሆነ በሆዷ ውስጥ ልጅ ካለ ታሳዝናለች። ምክንያቱም ያላባት ልጁን ማሳደግ ለሷም ነገሮች ይከብዷታል። ሃይሚም እዚች ጋር ያንተ ረሃብተኛ ሆናለች። ያንተን ፍቅር ትፈልጋለች። ምክንያቱም የለመደችው ያንተን ፍቅር ስለሆነ ማለት ነው። ስለዚህ ከነገሮች መሸሽ መቋጫ እያበጀህላቸው ካልሄድክ ነገሮች ተደራርበው መውጫ መግቢያ እንዳያሳጡ ነው እኔ ላንተ መፈራው ማለት ነው። የልጁ እስኪወለድ እንታገስ ማለት ነበር ወሳኙ ነገር። እሱም በቃ መፍትሄ ይሆናል ብዬ አስቤ ነበር። እሷ አልሳካለ። እሷ በዛ ሰዓት ልክ ሲነገራት አይምሮዋ ላይ ራሱ ምን ይፈጠራል ብለህ ማሰብ አለብህ። አንድ ሰው የሆነ መርዶ ሲነገረው እንደሚደነግጥ ግልጽ ነው። የሚያደርገውን ራሱ አያውቅም። ስለዚህ እስክትረጋጋ ድረስ መጠበቅ ነበረብህ። ከዛ በኋላ ነው ነገሮችን መፍትሄ ካለህም ያሉህን መፍትሄዎች አውጥተህ ከሷ ጋር ማውራት የነበረብህ ባይነኝ እንጂ እንዲሁ ከመሬት ተነስተህ እንዲህ ብያት ነበረ በቃ ያንን ነገር ልትስማማ አልቻለችም ብለህ ሃይሚን ልትገፋት አይገባም ባይነኝ። ምክንያቱም ያሳለፋችሁት ፍቅር ይቀጣሃል። ታውቃታለህ አንተ። እኔም ግራ ገብቶኛል። እኔ ሃይሚን በደንብ ነው ማውቃት። አሁን አንዳንድ ሰዎች አልገባቸውም ይሆነ ያለው ነገር አልገባቸውም። እቺን ሃይሚ እኛም ማናቃትም፣ ላንተም አዲስ ሆናባለች አይደል? እኛም ማናቃትም። ግን በምን ምክንያት ነው እንደዚህ ልትሆን የቻለችው ብለን ለማሰብ እንሞክራለን። እኛ እንደዚህ በካሜራ ብቻ ከተረዳ ነው አንተ አጠገቧ ሆነ እሷን የማትረዳበት ምክንያት ምንድነው? ነገሮች እንደከበዷት ታውቃለህ። እንደነገርኩ ቅናትና ንዴት ሁለቱ ተደራርበው ሃይሚን አቅሏን አስተዋታል። ይሄንን ተረድተናል እኛ።
እንደዚህ በሚሆንበት ሰዓት ደግሞ አብረሃት ልትሆን ይገባል ከምንጊዜውም በላይ ማለት ነው። ምክንያቱም ንዴትና ቅናት ሲደራረብ በጣም አደገኛ ነው። በጣም አደገኛ ቀዝቃዛ ጦርነት በለው። ፊቷ ላይ ንዴቱን አታየውም፣ ግን ውስጧ ደብኗል። ውስጧ ድብን ብሏል። በዚህ ላይ ቅናቱ አንተንና እዩን ግደያቸው፣ አጥፊያቸው ይላታል። እውነቱን ልንገር፣ አንተ ደግሞ በዚህ ሰዓት እሷን አረጋግተህ ከጎኗ ሆነ ነገሮችን ቀስ ብለህ በማስረዳት ሁሉም ነገር ጊዜ እንደሚፈታው ልጁ የኔ አይደለም ብለሃል። ልጁ የኔ አይደለም ብለህ ለሷ በቀላሉ እያስረዳሃል ነገሮችን ማስኪር ትችል ነበረ። እሷ እንደዚህ ተናዳ እንደገና ቅናት ተጨምሮበት እንደዚህ የሆነች አንተ እሷን ስትገፋት የባሰ ንዴቱን ትጨምራለህ እንጂ የባሰ ሀሚንታና ድዳታለህ እንጂ የባሰ ነገሮችን ታወሳስበዋለህ እንጂ ወደ መፍትሄው እንደማትመጣ ሳይታለም የተፈታ ነገር ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።